ዛሬ ከማንቸስተር ዩናይትድ ጋር ተይዞ አዲስ ነገሮች ምን አሉ የሚለውን በዚህ ቪዲዮ እነግራችኋለሁ። በተለይም ደግሞ አንድ ሜትን ስለ ማቴዎስ ዲሊትና ስለ ማርቲኔዝ ጉዳት አፕዴት ሰጥቶናል። ከዛ በተጨማሪ ከትራንስፈር ጋር በተገናኘ ስለ ቹዋሜኒ፣ ስለ ሼሌሲ እንዲሁም ደግሞ ስለ ጆሹዋ ዘክሲ የምነግራችሁ ነገር አለ። ቪዲዮ ላይክ፣ አካውንቱን ፎሎ በማድረግ ጀምሩ። ከማርቲኔዝ ጉዳት ስንጀምር የማርቲኔዝ ጉዳት ይህን ያህል ከባድ እንዳልሆነና በፕሪሚየር ሊጉ የመጀመሪያ ጨዋታ ላይ ተሰልፎ ልናይ እንደምንችል ነግሮናል። ነገር ግን የማቴዎስ ዲሊት ጉዳት ከተጠበቀው በላይ እንደሚያዘገየውና እስከ ኦተም ወይም ደግሞ እስከ ሰፕተምበርና ኖቬምበር የፕሪሚየር ሊግ 7ና 8 ጨዋታዎች ሊያበልጠው እንደሚችሉ ነግሮናል። ኛው ቤንጃሚን ሴስኮ ብዙዎቻችንም በዚህኛው ፒክቸሩ ሰርፕራይዝ አድርጎ ነበረ ቦልክ በመሆኑ። ነገር ግን አንድ ሚት እንደሚለው ከሆነ ትሬኒንግ ሲጀምር በተወሰነ መልኩ ስሊም እንደሚሆንና ክብደቱን እንደሚቀንስ ነግሮናል። የትራንስፈር ዜናዎች ስናመራ በመጀመሪያ የምናገኘው ሼሌሲ ነው። ሼሌሲ በፕሪሲዝን 2 ጨዋታዎች ላይ ድንቅ መንቀሳቀሱን ተከትሎ ማንቸስተር ዩናይትድ እስከ ሲዝኑ አጋማሽ ድረስ በክለቡ እንደሚያቆየውና በውሰት እንደማይሰጠው ተዘግቧል። እነ ሳሙኤል ላይከስ። ኛው የትራንስፈር ዜና ጆሹዋ ዘክሲን ይመለከታል። ጆሹዋ ዘክሲ ወደ ጁቬንቱስ ሊያቀና ይችላል በውሰት እንዲሁም ደግሞ በቋሚ ዝውውር። ነገር ግን ጁቬንቱሶች ኮሎሙዋኒን ፕራዮሪቲ እንደሚሰጡትና ከፒኤስጂ ጋር በዋጋ ደረጃ እየተደራደሩ እንደሆነ ተዘግቧል። በፕሪሲዝን ምርጥ እንቅስቃሴ እያሳየ ያለው በረኛችን ቪቴክ በውሰት ወይም ደግሞ በቋሚ ዝውውር ወደ ሻምፒዮንሺፕ ቡድን ወደሆነው ወደ ሚድልስቦሮ ሊያቀና እንደሚችል ተዘግቧል። ሌላው ከሚድፊልድ ጋር በተገናኘ የቀድሞ የኖቲንጋም ፎረስት አሁን በቦታፎጎ የሚጫወተው ብራዚላዊ ኢንተርናሽናል ዳንኤሎ ለማንቸስተር ዩናይትድ ኦፈር የተደረገ ቢሆንም ነገር ግን ማንቸስተር ዩናይትድ ከሱ ሌላ ፕራዮሪቲ የሚያደርጋቸው ተጫዋቾች ስላሉ ይህንን ጥያቄ ውድቅ አድርጎ ብሎ ፋብሪዚዮ ሮማኖ ነግሮናል። በመጨረሻም አንድ ሜተን እንደሚለው ከሆነ ቹዋሜኒ ምንም እንኳን በሪያል ማድሪድ የ3 ዓመት ኮንትራት ለመፈረም የተቃረበ ቢሆንም ሪያል ማድሪዶች ይህንን ኮንትራት ያቀረቡለት ሮድሪን የማስፈረም እድል እንዳሌላቸው በማሰብ ነው። ነገር ግን ሮድሪን የሚያስፈርሙ ከሆነ ስቲል ይህንን ተጫዋች ኮንትራቱን ቢያራዝሙም ሊሸጡት ይችላል እየተባለ ነው። ምን ይመስላችኋል? ቹዋሜኒ ወደ ማንቸስተር ዩናይትድ ሂዊ የስ ኦይስ ኖ? ኮመንት ላይ አሳውቁ። ቪዲዮ ላይክ፣ አካውንቱን ፎሎ ማድረግ እንዳትረሱ። ከሞን ቹዋሜኒ